በከሃሊነቱ በአምላክነቱ በከሃሊነቱ በአምላክ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ። እንግዲህ በመጀመሪያ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለደብረ ዘይት በዓል በሰላም አደረሳችሁ አደረሰን እንላለን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ከሚጾሙ ታላላቅ አጽዋማት መካከል አንዱ የአብይ ጾም ነው። አብይ ጾም እንግዲህ 8 ሳምንታቶች አሉት። ከነዚህ 8 ሳምንታቶች መካከል በአጋማሽ ላይ የምናገኘው የደብረ ዘይት ሳምንት ነው። እንግዲህ ደብረ ዘይት በትልቁ ከሚከበሩ ሳምንቶች ውስጥ አንዱ ነው። እሱን አስመልክቶ እንደምታዩት እንግዲህ በገና ይዤን የተገኘሁት በገናና የአብይ ጾምን አስመልክቶ አጠር ያለ ቆይታ ከአንድ ወንድማችን ጋር የምናደርግ ይሆናል። ፕሮግራሙን ወደ እናንተ በማቅረብ እኔ አብይ አለሙ፣ ካሜራውን በመቆጣጠር ደግሞ ከበእምነት ጋር ነው አብረናችሁ ቆይታ የምናደርገው። ወደ ወንድማችን ጋር የሚኖረን ቆይታ እናልፋለን። እንግዲህ ወንድማችን ፈቃደኛ ሆነ ስለተገኘ ከልብ እናመሰግናለን። ራስን አስተዋውቅልንና ወደ ጨዋታችን እናልፋለን። እሺ፣ እኔ ዲያቆን ፍስሐ እባላለሁ። ያው በድሬዳዋ ስር በስላሴ ቤተክርስቲያን በዲቆና አገልግሎት በትሩፋት አገለግላለሁ። ሌላው ደግሞ በዚሁ ድሬዳዋ የበገና ትምህርት ቤት የራሴ የበገና ትምህርት ቤት ላይ በማስተማር እያገለገልኩ እገኛለሁ። ከዚህ በፊት የነበርኩበት ያው በአዳማ ወይም ደግሞ ናዝሬት በቅዱስ ጊዮርጊስ ቤተክርስቲያን በሰንበት ትምህርት ቤት እንዲሁም ደግሞ በዲቁና አገልግሎት አገለግል ነበር። ሌላው ደግሞ የበገና ትምህርትን እዛው ናዝሬት ላይ ያስተምር ነበር እና በአሁኑ ሰዓት ደግሞ ድሬዳዋ ላይ የራሴን የበገና ትምህርት ቤት ከፍቼ እያስተማርኩ ይገኛል። መልካም። እንግዲህ ያው ዛሬ የተገናኘነው እንደሚታወቀው ስለ በገና ልናወራ ስለ አብይ ጾም ልናወራ ነው እና እስኪ እንደው ወደ ጨዋታችን ለመግቢያ ያክል በገና ማለት ምን ማለት ነው? በገና መቼ ነው የተጀመረው? ወደ ኢትዮጵያስ መቼ መጣ የሚለው እንደው ጠቅላላ አድርገህ አንድ ላይ ብታነሳለን። እሺ፣ በገና ስለ በገና ከመናገራችን በፊት ያው መጀመሪያ አንድ አቡነ ዘበሰማያት ደግመን ብንመለስ አቡነ ዘበሰማያት እሺ ወንድማችን፣ ያው እንግዲህ ስለ በገና ከመደርደሩ በፊት ስለ በገና ሲነሳም ጸሎት መደረግ አለበት። እሱን ወደ በኋላ ላይ ስንመለስ በገናና ከስርዓቶቹ ጋር በተያያዘ ስናነሳ አብረህ በደንብ ታስረዳናለህ። እስኪ አሁን ወደ ጥያቄያችን እንመለስና ስለ በገና ምንነት፣ መቼ ተጀመረ ነው፣ ወደ ኢትዮጵያ እንዴት መጣ የሚለውን አብረህ። ያው እንግዲህ በገና ትርጉሙን እንዲሁ በቁሙ ስናየው በገና ብዙ አባቶች ትርጓሜ ሰጥተውታል። ግን እንዲሁ ለማሳጠር ያክል በገና ባጭሩ የክር ወይም ደግሞ የአውታር ወይም ደግሞ አውታርን በመደርደር የሚጠቀሙ የክር የዜማ መሳሪያዎች ከምንላቸው ውስጥ አንደኛው የቤተ ክርስቲያናችን ልዩና መንፈሳዊ የሆነው መሳሪያ በገና ይባላል እና በገና ብዛት ጊዜ ሕሊናችንን በመመሰጥ እንዲሁም ደግሞ ብዙ ፈውሶችን በማድረግ የምናውቀው ትልቅ የሆነ መንፈሳዊ መሳሪያ ነው እና በገና ባጭሩ ምንነቱን ደግሞ እየገባንበት እናየዋለን እና ትርጓሜው ይሄ ነው። በገና ማለት በዕብራይስጥ ናጌን ይባላል። በቀጥታ ስንፈታው ደግሞ ምስጋና ማለት ነው። በቀጥታ ስንፈታው እና ብዙ አባቶች ይተረጉሙታል። ነዘረ፣ መታ እያሉ ይናገሩለታል ስለ በገና ማለት ነው። ስለዚህ የበገና ትርጉሙ ይህ ነው። በገና ወደ ኢትዮጵያ እንዴት መጣ የሚለውን ስናይ ብዛት ጊዜ ሁለት አመለካከቶች አሉ። አንደኛው
ኢትዮጵያ ወደ ኢትዮጵያ መጣም ይባላል። እንደገና ደግሞ ኢትዮጵያን የተጀመረውም ደግሞ ተብሎ ይነገራል። እና ሁልጊዜ የምናነሳው ግን ወደ ኢትዮጵያ መጣ ብለን ስናነሳ ንግስተ ሳባ የንጉስ ሰለሞንን ጥበቡን አይታ ለማድነቅ ስትል ወደ ንጉስ ሰለሞን ዘንድ ሄዳ ነበር እና ንጉስ ሰለሞን ጋር በሄደች ጊዜ ልጅ ጸንሳ ነበረ ስትመለስ አይደል እና ስትመለስ ቀዳማዊ ምኒልክን ኢትዮጵያ ከተወለደ በኋላ ወደ አባቱ ዘንድ እንዲሄድ ትነግሯለች። ከዛ ከሄደ በኋላ ብዙ ነገሮችን ንጉስ ሰለሞን ሰጥቶት ነበረ እና ከነዛ ውስጥ አንደኛው የኦሪት መጽሐፍት ብዙ መጽሐፍቶችን ካህናትን እንዲሁም ደግሞ ብዙ ስርዓቶችን ይዞ ሲመጣ ከዛ ጋር በአንድ ላይ የዜማ መሳሪያዎችን መለከትን እንዲሁም ብዙ በገናን እና ብዙ የሆኑ መሳሪያዎችን ይዞ እንደመጣ ይሄ የታመነ ነው እና አንደኛው አመለካከት ያን ጊዜ ከታቦተ ጽዮን ጋር ማለት ነው። ታቦተ ጽዮን ይዞ ሲመጣ ያን ጊዜ ከታቦተ ጽዮን ጋር አንድ ላይ መጣ ተብሎ ይነገራል። ሌላኛው ደግሞ ሁለተኛው አመለካከት ደግሞ የንግስተ ሳባ እናት በገናን እንደምትደረድር ከዛ በፊት አሉ ይባላሉና አመለካከቶቹ እኚህ ናቸውና ወደ ኢትዮጵያ መጣ የተባለውም በዚህ ምክንያት ነው ማለት ነው። በገና አጀማመሩ ምን ማለት ነው? ያው በገና በመጽሐፍ ቅዱስ ላይ የአዳም አምስተኛ ትውልድ የሆኑት እነ ዮባል በገናና መለከትን ለሚደረድሩ ሰዎች አባታቸው እንደሆነ በመጽሐፍ ቅዱስ ላይ ይነገራል። በተለይ በብሉይ ኪዳን ላይ በጣም በብዙ ቦታ ላይ በተለይ በቅዱስ ዳዊት በዘመረው መዝሙራት ላይ በገና በብዙ ቦታ ላይ ተጠቅሶ እናገኘዋለን። እንዲሁም ደግሞ በሐዲስ ኪዳን ላይ ደግሞ ዮሐንስ ራእይ ላይ ተጽፎ የምናገኘው ነው። ስለዚህ በገና በመጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የምናገኘው መጽሐፍ ቅዱሳዊ የሆነ እንዲሁም ደግሞ ልዩ የሆነ መሳጭ መንፈሳዊ የዜማ መሳሪያ መሆኑን በዚህ እናየዋለን ማለት ነው። እሺ መልካም ወንድማችን፣ ቀጣዩ ጥያቄ ምንድነው? በገና ሲነሳ ፈውስ ነው የሚነሳው በቤተክርስቲያን አስተምሮት የሚታወቅበት የመጽሐፍ ቅዱስ እንትን አለ። ከዛ ውጭ ደግሞ ሳይንሱም አንዳንድ ፖድካስቶችንም ለማየት እየሞከርኩ ነበር አንተን ከማግኘት በፊት። ጥናቱ ምንድነው የሚያመለክተው? ለቴራፒ አገልግሎት በገና የሚጠቀሙ አሉ ይላል። ከዛ ውጭ ግን ቤተክርስቲያኒቱ ብቻዋን የምታስተምረው ጉዳይ አለ በገናና ፈውስን የምታገናኝበትና እስኪ እሱ ምንድነው ያለውን ነገር? ያው እንግዲህ በገና እንደሚታወቀው ቤተክርስቲያናችን ሀብተ ፈውስ በገና ላይ እንዳለ ታስተምራለች እና በገና በጣም ፈዋሽ የሆነ መሳሪያ ነው። ለምሳሌ በመጽሐፍ ቅዱስ ላይ ማየት የምንችለው ታሪክ አለ። የሳኦልና የቅዱስ ዳዊትን ታሪክ ጠቅሰን ማለፋችን አይቀርምና ሳኦል ከእግዚአብሔር በተለየ ጊዜ ወይም ደግሞ ሳሙኤል የነገረው ነገር ነበረ እና ሳሙኤል ምን ብሎት ነበረ? ወደ ጦርነት ሲሄድ ምንም ነገር ማርከህ እንዳትመጣ አሸንፈህ ብቻ ተመለስ ብሎት ነበረ። ከዛ ሳኦል ግን ያማሩ የሆኑ ላሞችን እንዲሁም ደግሞ ብዙ ያማሩ ነገሮችን ሲያይ ያን ጊዜ ወደዳቸውና ወደ ሀገሩ ማርኮ ይዟቸው መጣ። ስለዚህ እግዚአብሔር አዘነበትና ያው ታሪኩ ባጭሩ ማለት ነው። እግዚአብሔር አዘነበትና ከሱ በሚለይ ጊዜ እግዚአብሔር ከሱ ተለየ። ከዛ እግዚአብሔር ከሱ በሚለይ ጊዜ ሳኦል መንፈስ ያስጨንቀው ነበረ፣ በሽታም ነበረበት፣ እያየለበት ይመጣ ነበር እና ሳኦል አጋግ የሚባል አንድ ትልቅ ግዙፍ የሆነ ወታደር ነበርና እሱንም ማርኮ እኔ ለሀገሬ ወታደር አደርገዋለሁ ብሎ ሾመዋለሁ ብሎ ይዞ መጥቶ ነበር። እንዲሁም ላሞችን ይዞ መጥቶ ነበር። ግን ሳሙኤል የነገረውን ስላላደረገ እግዚአብሔር ያዝንበትና ይለየዋል እና በሽታም ነበረበት፣ ይጸናበታል። ከዛ ሎሌዎቹ ቅዱስ ዳዊትን ያማረና ጎበዝ የሆነ በገና ደርዳሪ አለ እሱን እናምጣልህ ብለው ከዛ ዳዊት መጥቶ በገና ይደረድርለት ነበርና ያን ጊዜ በሚደረድርለት ጊዜ ከህመሙ ይፈወስ ነበር ሳኦል ማለት ነው። ከዚያ በኋላ ሁሌ እየመጣ ዳዊት ይደረድርለት ነበረ እና ሳኦል በገና ሲደረድርለት መንፈሱ ይርቅለት እንደነበረ ይሄ የመጽሐፍ ቅዱስ ታሪክ በደንብ አድርጎ ያስረዳናል ማለት ነው። ሌላው ደግሞ ቤተክርስቲያናችን በ8 የሚከበሩ አባት አሉና
አባ ኪሮስ የሚባሉ አባት እና ምን አለ የቅዱሳን የአሟሟት ሂደት አለ እና አንደኛው ከገነት አበባ አምጥተው መልአኩ አበባ ሲያሸትተው ከዛ ከጣሙ ብዛት የተነሳ ነፍስና ስጋው ትለያለች ይባላል እና ከሶስቱ ውስጥ አንዱ ደግሞ በቅዱስ ዳዊት በገና እመቤታችንና ጌታችን እንዲሁም ቅዱሳን መላእክት እንዲሁም ደግሞ ቅዱስ ዳዊት በገናውን ይዞ ይመጣና ያቺ የከበረችው ቅዱስ ነፍስ ጋር መጥተው ይጠይቃታል ቅዱስ ዳዊት እንዴት ከላይ ወደ ታች ልደርድርል ወይስ ከታች ወደ ላይ ብሎ ይጠይቀዋል። አይ አንተ እንደምትችለው ወይም ደግሞ እንደምታውቀው ደርድርልኝ ብለው ይሉታል ማለት ነው አባ ኪሮስ። ከዚያ በኋላ ቅዱስ ዳዊት ከዚች ከሁለተኛዋ አውታር ጀምሮ እየቀጠለ አራተኛዋ ጋር ወይም የመጨረሻው አውታር ጋር ሲደርስ በጣም ቀጭንና ጥዑም ናት ድምጿ ማለት ነው እና ያን ጊዜ ያቺ ድምጽ ስትመታ ነፍስና ስጋቸው ትለያለች ማለት ነውና በገና ይሄን ያክል ነው ጣዕሙ። እንዲሁም ደግሞ ይሄንን ሲሰሙ የነበሩ አንድ አባት በቅዱሳን የቅድስና ደረጃቸው ላይ ሁሰት የሚባል አለ። እዚህ ሆነው ሌላ ቦታ የሚደረገውን ማየት የሚችሉ አንድ አባት ይሄንን ያዩ ነበረ ካሉበት በአቶ ነው እና ያቺን ድምጽ እሳቸውም ሲሰሙ ለብዙ ጊዜ ከጣዕሟ ብዛት የተነሳ ምግብና መጠጥ ሆኖላቸው ያለ ምግብና ያለ መጠጥ ለብዙ ጊዜ እንደኖሩ ይነገራልና በገና ይሄን ያህል ፈውስና ጣዕም ያለው መሳሪያ እንደሆነ ከዚህ መረዳት እንችላለን ማለት ነው። ተመልካቾቻችን የምትከታተሉት ከድሬዳዋ ቴሌቪዥን ለደብረ ዘይት ልዩ የበዓል ፕሮግራምን አስመልክቶ የምናቀርብላችሁን ፕሮግራም ነው። እንግዲህ አሁንም ፕሮግራማችን እየቀጠለ ነው የሚገኘው። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው የሚሆነው። እስኪ ስለ በገና አነሳና ለምን ዝማሬ ዘምረን በዛ እናልፈን። ለፍርድ ይመጣል አምላካችን ለፍርድ ይመጣል አምላካችን ለፍርድ ይመጣል አምላካችን ዋጋ ሊከፍል እንደ ስራችን በኃይል በስልጣን ይገለጻል የወጉት ሁሉም ያዩታል። ለፍርድ ይመጣል አምላካችን አንደበትም ሁሉ ዝም ይላል የተከፈተ አፍ ዲዳ ይሆናል መጻሕፍት ሁሉ ተዘርግተው ይገለጣል የሁሉ ስራው። ለፍርድ ይመጣል አምላካችን እንጠብቀው ተዘጋጅተን ልባሞች ሆነን መብራት ይዘን አናውቅምና ቀኒቱን የሙሽራውን መምጫውን አናውቅምና
አናውቅምና ቀኒቱን የሙሽራውን መምጫውን ለፍርድ ይመጣል አምላካችን። እሺ ወንድማችን እንግዲህ ቃለ ሕይወት ያሰማልን፣ እናመሰግናለን። ወደ ቀጣዩ ጥያቄያችን እንለፍና ያው ያለንበት ጾም የአብይ ጾም ነው። አብይ ጾም ሲነሳ ደግሞ በገና ይነሳል፣ በገና ሲነሳ አብይ ጾም ይነሳል እና እስኪ ሁለቱም የሚያገናኛቸው ነገር ምንድን ነው? አብይ ጾምና በገናን በተለየ ሁኔታ የሚያቆራኛቸው ነገር ምንድን ነው? ያው እንግዲህ አብይ ጾም እንግዲህ እንደምናውቀው ሁላችንም ወደ እግዚአብሔር የምንመለስበት ጊዜ ነውና ማለት ጌታችን ራሱ የጾመው ጾም ነው። እንደገና ደግሞ በጣም ትልቅ በረከት የምናገኝበት ጾም ነውና በገናን ከአብይ ጾም ጋር ምን ያገናኘዋል የሚለው ከሆነ ብዛት ጊዜ ምንም የሚባል አመለካከት አለ መሰለ። በገና ለአብይ ጾም ጊዜ ብቻ ነው የሚዘመርበት የሚሉ ብዙ ሰዎች አሉና ይሄ ፍጹም ስህተት ነው። ምክንያቱም አብይ ጾም ላይ በገና እንዲለመድ የተደረገበት ምክንያት ምንድን ነበረ? በ1966 አካባቢ በአጼ ኃይለ ሥላሴ ዘመን አካባቢ ነው እና ምንድነው የተፈጠረው? በገና ደርዳሪዎቹም እየጠፉ እንዲሁም ደግሞ የበገና ዝማሬ ከነ እየቀረ እየመጣ የነበረበት ሰዓት ነበርና ይሄ ከሚሆን ብለው አጼ ኃይለ ሥላሴ ምን አደረጉ? ሁልጊዜ ቢያንስ ከሚቀር ተብሎ በአብይ ጾም ላይ በሬዲዮ እየተከፈተ ሁልጊዜ የበገና ዝማሬ እንዲሰማ መደረግ ተጀመረ ማለት ነው። እና ያ ነገር እየቀጠለ ሲመጣ ከዛ አብይ ጾም ላይ ብቻ በገና መደርደር ተጀመረ ማለት ነው። ስለዚህ ብዛት ጊዜ በገና ደግሞ ቅድም እንዳወራ ነው በጣም የሚመስጥና ራሳችንን ዝቅ አድርገን ስንመጣ ወይም ደግሞ ህሊናችንን ሰብስበን ስንመጣ ህሊናችንን የሚያሳርፍ ልክ ቤተክርስቲያን መተን ሰላም እንደምናገኘው ሁሉ የበገና ድምጽንም ስንሰማ በጣም ሰላም የምናገኝበት ስለሆነ ቤተክርስቲያን ላይ ደግሞ አብይ ጾም ላይ ስንመጣ ለመጾም እንዲሁም ደግሞ ጸሎትን ለማድረግ ሰላምን ለማግኘት ስለሆነ በገና በዛ ጊዜ በደንብ ከአብይ ጾም ጋር ይገናኝበታል ማለት ነው። ስለዚህ አብይ ጾም ላይ ብዛት ጊዜ በገና ይደረደርበታል እና ያኔ በአጼ ኃይለ ሥላሴ ጊዜ በሬዲዮ ይከፈት ነበረና ከዛ በኋላ በገናው የባሰ እየጠፋ ነበር የመጣው። ግን እነ መጋቤ ስብሐት ዓለም ዋጋ እንዲሁም ደግሞ ሌሎችም አባቶች ቤታቸውም እንዲሁም ደግሞ በነፃ እያስተማሩ አሁን ያለንበት ደረጃ ላይ ደርሷል ማለት ነው። እና የአሁኑ ጊዜ ደግሞ ብዙ ሰው በገናን መማርና መደርደርን የሚፈልግበት ጊዜ ላይ ደርሰናል እና ብዙ በገና የሚያውቁ ልጆች ያሉበት እንዲሁም ደግሞ ብዙ መማር የሚፈልጉ ሰዎች ያሉበት ዘመን ላይ ደርሰናል ማለት ነው። እንደው ከዚህ ጋር አያይዞ አሁን ያለንበት ዘመን ከበገና ላይ የተሻለ ነገር አለው እያልከን ነው እና ድሬዳዋ ያለው ሁኔታ እንዴት ይመስላል? አሁን እንግዲህ በገና ትምህርት ቤትም ከፈትክና እንዴት ነው በገና ለመማር ያለው ወጣቱ እንዴት ነው ወደ በገና ለመቅረብ ያለው ጉጉት ምን ይመስላል? ያው ድሬዳዋ ላይ በገና በደንብ እየተስፋፋ ነው ብዬ ነው የማስበው። ብዛት ጊዜ አሁን ላይ ብዙ ቦታ ላይ በሰንበት ትምህርት ቤቶች እንዲሁም ደግሞ በግልም ነበረ እየተሰጠ ያለው። አሁንም እዚህ ድሬዳዋ ላይ ደግሞ ሰንበት ትምህርት ቤቶችም እያስፋፉ ነው። እንዲሁም ደግሞ የግል የበገና ትምህርት ቤቶችም እየተከፈቱ ነው። ያው እኔ ብዛት ጊዜ ማስተምረው እዚሁ ድሬዳዋ ዩኒቨርሲቲ አካባቢ ስለሆነ ያው ከኔ ጋር ግንኙነት ያላቸው ዩኒቨርሲቲ ተማሪዎች ናቸውና ብዛት ጊዜ እነሱን ነው ማስተምረው። ግን ሌሎቹ ደግሞ የድሬዳዋ ህብረተሰብ ደግሞ አብዛኞቹ ያው በሰንበት ትምህርት ቤትም እንዲሁም ደግሞ በማህበረ ቅዱሳንም ነው አሁን ቀድሞ የተከፈተ ስለሆነ ማለት ነው። እና እንደዛ ነው እየተማሩ ያሉት። እንግዲህ ያው እኔ ጋር የሚመጡት ብዛት ጊዜ የዩኒቨርሲቲ ተማሪዎች ናቸው። ተመልካቾቻችን አሁንም ቆይታችንን እየቀጠለ ይገኛል። ስለ በገናና ስለ አብይ ጾም እያወራን ነው የምንገኘው። እንግዲህ ወንድማችን በገና አብይ ጾምን አነሳና አሁን የምንገኝበት ሳምንት ደግሞ
የደብረ ዘይት ሳምንት ነውና እስኪ ስለ ደብረ ዘይት አንዳንድ ነገር ብለን በተለየ ሁኔታ በገናና ደብረ ዘይት የሚያገናኛቸው ነገርም ካለ በዛው አንሳልን እና ደብረ ዘይት ማለት ምን ማለት ነው? ቤተክርስቲያናችን ደብረ ዘይት ምን አይነት አስተምህሮ ነው የምትሰጠው የሚለውን አንሳለን። እሺ ያው ደብረ ዘይት እንዲሁ ቃሉን ራሱ ስናየው ደብር ማለት ተራራ ማለት ነው። ዘይት ደግሞ ወይራ ማለት ነው እና ይሄንን ከቃሉ ተነስተን ስንፈታው ደግሞ ደብረ ዘይት ማለት የወይራ ዛፍ የበዛበት ቦታ ማለት ነው እና ምንድነው እዚህ ቦታ ላይ ምንድነው የተደረገው የሚለውን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ የምጽአቱን ነገር ያስተማረበት ቦታ ነው ይሄ ደብረ ዘይት የሚባለው ቦታ ማለት ነው እና በደብረ ዘይት ጊዜ ስለ ምጽአቱ የምናስብበት ሁልጊዜ ተዘጋጅተን የምንጠብቅበት እንዲሁም ደግሞ በቤተክርስቲያናችን ስርዓት ብዙ ሰዎች ራሳቸውን አዘጋጅተው ክርስቶስን ሙሽራውን የሚጠብቁበት ቀን ነውና ብዙ ሰዎች የሚቆርቡበትም ቀን ነውና እቺ ዕለት በጣም አስፈሪ ቀን ናት። ክርስቶስ ሲመጣ በግልጽ ነው የሚመጣው። ቅዱስ ዳዊት እንደተናገረው እግዚአብሔር ሰጋሃደ ይመጽእ ወአምላክነ ኢያረምም ዝም አይልም፣ እሳት እያነደደ ነው የሚመጣው እና ክርስቶስ በምጽአቱ ጊዜ ሲመጣ በጣም በሚያስፈራና በሚያስደነግጥ ሁኔታ ነው የሚመጣውና እቺ ቀን ክርስቶስ ይመጣባታል የምትባልበት ቀን ናትና እንዲሁም ደግሞ ክርስቶስ ስለ ምጽአቱ ያስተማረባት ቀን ናትና ያው እንግዲህ እንደምናውቀው ማቴዎስ ወንጌል ምዕራፍ 24 ላይ እንደምናነበው የምጽአቱ ወይም ደግሞ መቅረቡን የሚያሳዩ ብዙ ምልክቶችን ነግሮናልና ከነዛ ውስጥ ደግሞ ያው ፍቅር ትቀዘቅዛለች፣ ወንድም በወንድሙ ላይ ይነሳል፣ እንዲሁም ደግሞ እያለ የሚቀጥለው በማቴዎስ 24 ላይ የተጻፈው ነገር በሙሉ አሁን እያየ ነው ያለው ነገር ነውና ሁሉም ሰው መቅረብ ያለበት ጊዜ ነውና ያው ጊዜዋ ደርሳለች። ያው ቅድም ደግሞ በዝማሬው ላይ እንደዘመርኩት ለፍርድ ይመጣል አምላካችን ብዬ የዘመርኩት ዝማሬው ላይ ያው እንግዲህ የደብረ ዘይት ዝማሬ ነው። ዘማሪ ዲያቆን ቀዳሜ ጸጋ ዮሐንስ የዘመረው ዝማሬ ነውና ስለዚህ ዕለተ ምጽአት የምትታሰብበት ጊዜ ነውና በገናም ደግሞ በደንብ የሚዘመርባት ጊዜ ናት። ምክንያቱም ሕሊናችንን የምንመልስበት ወደ እግዚአብሔር የምናመጣበት ጊዜ ስለሆነ እና ደብረ ዘይት እንግዲህ ያ የሚታሰብበት ቀን ነው። መልካም እንግዲህ እንዲህ እያልን ብዙ ጥያቄዎች አልቀሩንም። እስኪ እንግዲህ የያዝነው በገና የራሱ የሆነ ስርዓት አለው፣ የራሱ የሆነ ምስጢር አለው እና እሱ ምን ይመስላል የሚለውን በደንብ ታሳየናለህ። ትርጓሜያቸው ምንድን ነው? ስያሜያቸው፣ ከዛ ደግሞ ምስጢራቸው ምንድን ነው? የሚያመላክቱት ነገር ቤተክርስቲያናችን ምን ብላ ታስተምራለች የሚለውን እስኪ እሱን አሳየን። ያው እንግዲህ በገናን ያው እንግዲህ እንደምንመለከተው እያንዳንዱ ምሳሌነትና ስሞች አላቸው እያንዳንዱ ማለት ነው እና ምሳሌነት አላቸው። ከላይ ስንጀምር እዚህ ጋር የምናየው መስቀል አለ እና ምን ይባላል? ይሄ ጌጥ ተብሎ ይጠራል እና ብዛት ጊዜ በገና ሲሰራ ምንድነው የሚያደርጉት? የበግ ቀንድ ወይም ደግሞ ቀርነ በግ አድርገው የሚሰሩ አሉ። እንዲሁም ደግሞ በብዛት በፊት የነገስታት ቤት በራቸው ላይ አይነት ያሉ ምስሎችን አድርገው ይጠቀማሉና በዛ ምክንያት ብዙ ጌጦችን ስለሚጠቀሙ ስሙ ጌጥ ይባላልና ይሄ ደግሞ እንደምታዩት የመስቀል ምሳሌነቱ ክርስቶስ የተሰቀለበት ምሳሌ ነው እና ሌላው ደግሞ ይሄ ፓርት ይሄኛው ምን ይባላል? ወይም ደግሞ ቀንበር ይባላል እና ቀንበር የእግዚአብሔር አብ ምሳሌነት ያለው ነው ማለት ነው እና እዚህ ጋር እንደምናያቸው ደግሞ እኚህ 10ሩ መቃኛ ይባላሉ። እኚህ መቃኛዎች ደግሞ የቅዱሳንን ወይም ደግሞ በምድር ተጋድለው ያለፉ ቅዱሳን ወይም ደግሞ ከእግዚአብሔር ስር አሁን በእግዚአብሔር ዘንድ ያሉ ቅዱሳንን ምሳሌነት ይወክላል ማለት ነው። ወደ ታች ዝቅ እያልን ስንመጣ ግራና ቀኝ ያሉት ምሰሶዎች ጋር እንደርሳለን። እንግዲህ እኚህ ምሰሶዎች ምሳሌነት አላቸው። ይሄኛው በቀኝ በኩል ያለው የቅዱስ ሚካኤል፣ ይሄኛው ደግሞ የቅዱስ ገብርኤል፣ እንደገና ደግሞ የፍቅረ እግዚአብሔርና የፍቅረ ቢጽ ምሳሌነት አላቸው። የብሉይ ኪዳንና የአዲስ ኪዳንም አላቸው ማለት ነው። ስለዚህ ምሳሌነታቸው ይሄ ነው። ይሄ የቀኝ ምሰሶና የግራ ምሰሶ ማለት ነው እና ሌላው ደግሞ እንግዲህ ይሄን እንደምትመለከቱት አውታር ይባላል።
10ሩ አውታር ናቸው እና 10 የመሆናቸው ምሳሌ በ10ቱ ትእዛዛት ይመሰላሉ። ስለዚህ እኚህ 10ቱ አውታሮች በ10ቱ ትእዛዛት ይመሰላሉ። ሌላው ደግሞ 10ቱ ትእዛዛትን ተሸክማ የምትገኘው እቺኛዋ ምን ትባላለች? ብርኩማ ትባላለች። እና ምሳሌነቷ ምንድነው? ሙሴ በደብረ ሲና አይደለ 10ቱን ትእዛዛት ሕግጋትን የተቀበለው። ስለዚህ 10ቱን አውታርን ተሸክማ የምትገኘው እቺ ብርኩማ የደብረ ሲና ምሳሌ ትባላለች ማለት ነው። ስለዚህ ሙሴ 10ቱ ትእዛዛትን የተቀበለባት ደብረ ሲና ተራራ ተብላ ትመሰላለች ማለት ነው። ሌላው ደግሞ ከብርኩማው ላይ እነዚህ እንዚራ ይባላሉ። እና እነዚህ እንዚራዎች ምንድነው ምሳሌነታቸው? በምድር ላይ ያለን ገና እየተጋደልን ያለን ክርስቲያኖችን ወይም ደግሞ እኛን የሚያሳይ ምሳሌነት አለው ማለት ነው። እና ምንድነው አገልግሎታቸው? እነዚህን ከፍ ዝቅ እያደረግን የበገናውን የድምጹን ንዝረት እየፈለግን የምናመጣበት ወይም ደግሞ ንዝረቱ ነው የበገናው ውበቱ ማለት ነው። እና ንዝረቱን የምናመጣበት እንዚራ ይባላሉ እነዚህ። ሌላው ደግሞ በጣም ትልቁና ሰፋ የሚለው ፓርቱ ይሄ ገበቴ ይባላል። እና ካየኸው ምንም አይነት ቀዳዳ የለውም። እና ምሳሌነቱ የእመቤታችን ምሳሌነትን ይወክላል ማለት ነው። እና እመቤታችን በህቱም ድንግልና ጌታችን መውለዷን እንዲሁም ደግሞ ይሄ ምንም አይነት ቀዳዳ አለመኖሩ የእመቤታችን ዘላለማዊ ድንግልናዋን ያመለክተናል ማለት ነው። እና ከዚህ ጋር ደግሞ ዝቅ ስንል ምን አለ? ይሄኛው መወጠሪያ ይባላል። እና መወጠሪያው ምሳሌነቱ የምንድነው ቢባል የምድርን ምሳሌ ምድር ብዙ ነገሮችን ተሸክማ ትገኛለች እና ይህንንም በገና ከፍ ብሎ ተሸክሞ የሚገኘው ይሄ መወጠሪያ ነው ማለት ነው። ስለዚህ መወጠሪያ በምድር ይመሰላል ማለት ነው። ሌላው ደግሞ ከዚህ ከጀርባ እንደምታዩት እዚች ጋር መስቀል አለች እና የዚች ምሳሌነቷ ምንድነው? ሳኦል ቅዱስ ዳዊት ለሳኦል በገና በሚደረድርበት ጊዜ አንድ ጊዜ መንፈሱ ይነሳና ሳኦል ቅዱስ ዳዊት ላይ ጦር ይወረውርበታል ማለት ነው። ከዚያ በኋላ ቅዱስ ዳዊት ያቺን ጦር በገናውን አዙሮ ጦሩን በዚህ ነበር በበገናው ነበር የመከተበት ማለት ነው። ስለዚህ እቺ ፓርት እቺ መስቀሏ ሳኦል ቅዱስ ዳዊት ላይ የወረወረበት የጦሩን ምሳሌነቱን ትወክላለች። ሌላው ደግሞ ይሄንን በገና እንደምታዩት እያንዳንዱ ክሮቹ ዞረው ይገናኛሉ እዚህ ጋር ማለት ነው። እና ምሳሌነታቸው ምንድነው? ብሄሞትና ሌዋታን የሚባሉ አሉና ብሄሞትና ሌዋታን ጭራቸውና አፋቸው የተገናኙ ናቸው። እና እኚህ ብሄሞትና ሌዋታን በዚህ ምሳሌነት አላቸው፣ በዚህ በጅማቱ ማለት ነው። ይሄም ይመጣና እያንዳንዱ ይገናኛሉ ማለት ነው። እና ዓለም የምትጠፋው ብሄሞትና ሌዋታን ፊታቸው ሲገናኝ ነው ተብሎ ይባላል። እና ይሄ እኚህ ክሮቹ የተሰፋበት በገና የተሰፋበት ክሮቹ ምሳሌነታቸው የሁለቱን ብሄሞትና ሌዋታን የሚባሉት ናቸው ማለት ነው። ሌላው ደግሞ ያው እዚህ ጋር የለም ግን ድህንጻ የሚባል የበገና መደርደሪያ መሳሪያ አለ። እና በገና ሲደረደር በጣት ይደረደራል፣ እንደገና ደግሞ በድህንጻ ይደረደራል። እና ይሄ ድህንጻ የክርስቶስ ምሳሌ ነውና ድህንጻ ስንደረድር 10ሩንም አውታር መንካት አለበት ግዴታ። እና ክርስቶስ 10ሩንም አውታር 10ቱን ትእዛዛት የሰጠን እንድንተገብራቸው ነው። እና እሱ ደግሞ ተግብሮ አሳይቶናል ማለት ነው። ስለዚህ 10ሩንም ትእዛዛት መተግበር እንዳለብን ወይም ደግሞ 10ሩንም አውታሮች በድህንጻ መደርደር እንዳለብን ያሳየናል ማለት ነው። ያው እንግዲህ ከብዙ በጥቂቱ የበገና አካል ክፍሎች ምሳሌነታቸው ይህንን ይመስላል ማለት ነው። እሺ፣ እናመሰግናለን ወንድማችን። እንግዲህ ስለ በገና ክፍሎችና ስለ ሚስጥራቸው እንግዲህ ይህንን አስተምረናል። በገና ሲደረደር የራሱ የሆኑ ስርዓቶች አሉት፣ አካሄዶች አሉት እና ቤተክርስቲያኒቱ የምታስተምራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትታወቅበት አንዱ ነገሯ ስርዓትን ዘርግታ በስርዓት መንገድ ነው የሚከተሉት ምእመናኑ። እና በገና በምንደረደርበት ሰዓት ውስጥ ምን አይነት ስርዓቶችን ነው መከተል ያለብን? መደረግ ያለባቸው ነገሮች አሉ፣ መደረግ የሌለባቸው ነገሮች አሉና
እነሱ ጉዳዮች ምንድን ናቸው የሚለውን በዝርዝር ብናይ። በገና ስንደረድር ብዙ ማሟላት ያሉብን ስርዓቶች አሉና ከነዛ ውስጥ የመጀመሪያው በገናን ከመደርደራችን በፊት አንደኛ ነጠላችንን መልበስ አለብን። ሁለተኛ ደግሞ የጣቶቻችን ጥፍሮች የተቆረጡ መሆን አለባቸው። ምክንያቱም አንደኛ ጥፍር መኖሩ በራሱ አውታሩን እየከረከረ እንዲበጥሰው ያደርጓል። ሁለተኛም ደግሞ ጥፍር ማሳደጉ ስርዓትም ስላልሆነ ስለዚህ ጥፍራችንን ቆርጠን በስርዓቱ ልንደረድር ይገባል። ሌላኛው ደግሞ ነጠላችንን በትምህርተ መስቀል ለብሰን በነጠላ አድርገን ነው በገናን መደርደር ያለብን እና እግራችንን ልክ እንደዚህ ቀጥ አድርገን ነው መደርደር ያለብን እና እንደዚህ እግርን አጣምሮ ወይም ደራርቦ ማስቀመጥ ይሄ በራሱ ለበገና ስርዓት አይሆንም ማለት ነው። ሌላው ደግሞ በገናችንን ስንደረድር ማድረግ ያለብን ቢቻል እጀ ሙሉ ልብሶችን አድርገን መልበስ እንዲሁም ደግሞ አጫጭር ነጠላዎችን አለማድረግ፣ እንደገና ሻሽ ለብሶ መገኘት እነዚህ ነገሮች ብናደርግ መልካም ነው። እጀ ሙሉ ማድረግ ያለብን ሌላው በገና ስንደረድር የተለያዩ ንቅሳቶች ሊኖሩ ይችላሉ እና እነዚህ ነገሮች የሰውን ትኩረት የሚስቡ ናቸውና በገናውን ሳይሆን ያንን ነገር እንድናይ ሊያደርጉን ስለሚችሉ ንቅሳቶች ሊኖሩ ይችላሉ። እነሱን ነገሮች በልብሳችን እጀ ሙሉ ለብሰን መሸፈን አለብን። ሌላው ደግሞ ቢቻል እህቶቻችን ነጠላችንን ረዘም ያለ ነጠላ ለብሰን ብንመጣ፣ ምክንያቱም የሆነ በገናውን ብቻ እንድንሰማው እንጂ ወይም ደግሞ የሆነ የሚስብ ነገር መኖር የለበትም። ስለዚህ ስርዓቱ ይሄንን ማድረግ እንዳለብን ያሳየናል እና በገናን በተመስጦ ሆነን መዘመር ይገባናል ማለት ነው እና ቃለ እግዚአብሔሩን እያስተዋልን እንዲሁም ደግሞ የበገናውን ዜማ እያስተዋልን በደንብ አድርገን ልንዘምረው ይገባል እና ብዛት ጊዜ በገና በሕክምና ቦታዎች ላይ ሄደን ስንደረድረው የታመሙ ሰዎች በጣም ነው የሚፈወሱት። ወይም ደግሞ ለጊዜውም ቢሆን በገናው በሚደረደር ሰዓት ከህመማቸው ፍጹም ነው ነፃ የሚሆኑት። ከዛ ሰላማቸውን ያገኛሉ እና በገናም ደግሞ መንፈሳዊ መሳሪያ ስለሆነ እኛም መንፈሳዊ ሆነን ወይም ደግሞ ህይወታችንን አስተካክለን ነው መቅረብ ያለብን። በገና ደርዳሪ ከቆራቢ ይልቅ ያስፈራል። ስለዚህ በገና ደርዳሪ ስንሆን ብዛት ጊዜ ለፍርድ ቦታዎች መቅረብ የለብንም፣ መፍረድ የለብንም እና ደግሞ ጭፈራ፣ ዳንስ፣ ዘፈን ካሉበት ቦታዎች መራቅ አለብን። በተቻለን በሳምንት አንድ ጊዜ ከክርስቶስ ስጋና ደም መቁረብ አለብን እና ብዙ ስርዓት ማድረግ ያሉብን ነገሮች አሉ እና በገናን በዚህ መልኩ የምናስኬደው ከሆነ በገና ደርዳሪ ረጅም እድሜ ይኖራል ይባላል እና አባቶቻችንም እስከዛሬ በገና ሲደረድሩ የነበሩ አባቶች ከ90 ዓመት በታች ሆኖ የሞተ የለም። ያው ቅዱስ ዳዊት በመዝሙሩ ሲናገር እንደነበረው የሰው ልጅ እድሜው 70 ነው፣ ቢበዛ 80 ነው። ግን በገና የሚደረድሩ አባቶች ግን እድሜያቸው ከዛም በላይ የሆኑ ናቸው እስከዛሬ። እነ መጋቤ ስብሐት አለመዋጋን ብታዩ አርጅተዋል እና በገና የሚደረድር ሰው እድሜው ረጅም ነው ይባላል እና ይሄንን ስራ ጠብቀን ከደረደርን እንደው እግዚአብሔር እድሜን ይሰጠናል ብለን እናምናለን ማለት ነው። እሺ መልካም። እንደው በዚሁ ግልጽ የሆነ ነገር እንዲቀመጥ የምፈልገው አንዳንድ እህቶችና ወንድሞች የሚያነሱት ጥያቄዎች አሉ። ሴቶቹም ወንዶችም ልማድ ውስጥ የሚሆኑበት ጉዳዮች አሉና በዛ ሰዓት ውስጥ በገናን አንነካም፣ በገናን አንደረድርም የሚሉ ሁኔታዎች አሉና ግልጽ በሆነ አማርኛ ይቻላል ወይስ አይቻልም የሚለውን ነገር ቢነግሩልን። ለምሳሌ እህቶቻችን በወራዊ ግዴታ ውስጥ በሚሆኑ ጊዜ ብዛት ጊዜ የሚከለከሉ ነገሮች አሉ፣ እንዲሁም ደግሞ ይፈቀዱ ነገሮች አሉ እና ለምሳሌ የጸሎት መጽሐፍትን ይዘን መጸለይ እንችላለን። ምክንያቱም ከቤተ ክርስቲያን መራቅ ነው ያለብን። ከቤተ ክርስቲያን ራቅ ብለን ቆመን ጸሎታችንን ማድረስ ልክ እንደዛው ሁሉ የቤተ ክርስቲያናችን ንዋይ የሆነውን በገናም ደግሞ መደርደር እንችላለን እና ብዛት ጊዜ ምድረው እቃው የሚረክስ ይመስላችኋል እና እንደዚህ ብለን ማሰብ ጥሩ አይደለም እና
በዚህ ጊዜ ላይ እንደውም የበለጠ መትጋት ነው ያለብን፣ መጸለይ። ይሄ ደግሞ በገና ደግሞ ጸሎትን የምናቀርበት አንዱ መሳሪያችን ነው። ልክ መዝሙረ ዳዊት እንደምንደግመው ሁሉ በበገና ደግሞ ጸሎትንም እናደርግበታለን እና ከእግዚአብሔር የምንገናኝበት መሳሪያ ስለሆነ በዛ ጊዜም ሆኖ መደርደር ያው ይቻላል ብዬ እናገራለሁ። ለመጨረሻ የሚሆነኝ ጥያቄ ምንድን ነው? በገና የራሱ የሆኑ የቅኝት ዜማዎች አሉና እስኪ እንደው በማድረስ እቺ ስለነበር ነው ስንት አይነት የዜማ ቅኝቶች አሉ? ምን ምን ናቸው የሚሉትን አስታውሰን ብናል። እሺ ያው ብዙ ቅኝቶች አሉ፣ ግን በበገና የምንማራቸው ቅኝቶች ግን ያው እኛ የምናስተምራቸው ሶስቱን ቅኝቶች ናቸው። የመጀመሪያው ሰላምታ ቅኝት ይባላል እና ሁለተኛው ዋኔን ይባላል፣ ሶስተኛው ደግሞ ቸርነት እና አሁን የምናስተምራቸው ቅኝቶች እኚህ ሶስቱን ነው። ግን አድቫንስድ ስልጠና ሲጀመር ደግሞ ሌሎችንም ቅኝቶችንም እያየን መሄድ እንችላለን ማለት ነው። ስለዚህ አሁን ለምሳሌ ይሄ በገና የተቃኘበት ድምፅ፣ ይሄ ድምፅ አሁን የሰላምታ ቅኝት ተብሎ ይጠራል ማለት ነው እና የሰላምታ ቅኝት መሆኑን የምንለየው የድምጾቹ ከፍታቸው በጣም በትንሹ ልክ እንደ ዌቭ የለም ልክ እንደዛ ከፍ እያለ መሄድ ነው እና የበገና ቅኝት እንግዲህ ያው በጣም ዲቴይል አለውና ከገባንበት በደንብ ብዙ ማለት ስለሚጠበቅብን ባጭሩ የሰላምታ ቅኝት ስናጠና ከፍታቸው የድምጻቸው ርቀታቸው እንደዚህ ነው። ላ 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 ይሄ ነው እንግዲህ የበገና ቅኝት አቀኛኘታችን። በዚህ እኚህን መቃኛዎቹን ከፍና ዝቅ እያደረግን አሁን ያለውን ዜማ በመቃኘት መዝሙሮችን መዘመር እንችላለን። መልካም ተመልካቾቻችን፣ የምትከታተሉት ከድሬዳዋ ቴሌቪዥን ድሬ ቲቪ ወደ እናንተ የሚቀርብላችሁን የደብረ ዘይት ልዩ የበዓል ፕሮግራም ነው ወደ እናንተ ስናደርስ የቆየ ነው። እንደው ለመጨረሻ የሆነን ዘንድ እኔው እንደ መልእክት ለመናገር ያክል በገና ሲተውት የሚተው መሳሪያ ነው። ካልተጠቀምንበት ካላገለገልንበት አንዴ ኮርሱን ወስደን ተምረን ቁጭ ካልን የሚረሳ ነውና ለዛ ማሳያው ደግሞ እኔ ነኝና የበገና ኮርሱን ወስጄ ነበር። ነገር ግን አሁን ላይ ከጣት አገልግሎት ባለፈ ዝማሬ ዘምር ብባል አልዘምርም እና እስኪ እንደው ከኔ ይልቅ አንተ መልእክቱን ብታስተላልፍልን። በገና ላይ ያሉ የተማሩ ተማሪዎች በገናውን ከጨረሱ በኋላ ወይ ሰርቲፊኬት ከወሰዱ በኋላ አገልግሎት ላይ ብዙ እየተጠቀምንበት አይደለም። ብዙ በገና ተማሪዎች ይወጣሉ፣ ብዙ አገልጋይ ግን አይወጣም እና ይሄ ነገር መልእክት አድርገህ ብታስተላልፍልን ለመጨረሻ። በዚሁም ለደብረ ዘይትም እንኳን አደረሳችሁ የምትላቸው ሰዎች ካሉ እንኳን አደረሳችሁም እንድትል እድሉ። እሺ ያው እንግዲህ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ለታላቁ ለዐቢይ ጾማችን 5ኛ ሳምንት ለደብረ ዘይት እንኳን አደረሳችሁ እላለሁ። ምክንያቱም እቺ ቀን ተዘጋጅተን የምንቀርብባት ቀን ስለሆነች፣ ክርስቶስን የምንጠብቅባት ቀን ስለሆነች እንኳን አደረሳችሁ መባል ያለባት ቀን ናት እና ይህንን ለማለት እፈልጋለሁ። ሌላው እንዳልከው ቅድም በገና ከረሳ ነው የሚረሳን እና ልክ እንደ ሌሎቹ መሳሪያዎች ሁሉ አይደለም እና በገና በጣም ትልቅ ኃይል ያለው መሳሪያ ነው እና ከተማርም በኋላ የምናቋርጠው ከሆነ ልክ ከዜሮ እንደሚጀምር ሰው ነው የምንሆነው ማለት ነው። ምናልባት ጣታችን ብቻ የሆነ ያክል ሊደረድርልን ይችላል እንጂ ከነ ነው የሚጠፋው ማለት ነው በገና እና በገና መንፈሳዊ ሕይወታችን የምናሳድግበት መሳሪያ ነው። ወደ እግዚአብሔር ዘንድ የምንቀርብበት መሳሪያ ነው። ስለዚህ በገናን በደንብ አድርገን እየደረደርን እድሜያችንንም የምናረዝምበት እንዲሁም ደግሞ ከእግዚአብሔር ዘንድ የምንገናኝበት በረከተ ዳዊትን የምናገኝበት መሳሪያ ነው እና የበለጠ ወደ እግዚአብሔር ዘንድ እንድንቀርብ ሁላችንም በገናን እንማር እና ደግሞ ወደ በገና ያልቀረብን ሰዎች ደግሞ ቀርበን ሲዘመር እንስማው፣ ስሩ ሆነን እንስማው። ያኔ ይገባናል ምን ያክል በገና ጣፋጭ እንደሆነ ማለት ነው እና በገናን ቀርበን ብንሰማው ሁላችንም በደንብ እንረዳዋለን ምን ያክል ጣፋጭ እንደሆነ እና ብትማሩት
ብዬ እመክራለሁ። በገና መልካም። እሺ ለመውጫ እንዲሆነን ከበገና ውጭ አንድ ዝማሬ ዘምርልንና በዚሁ እንትን እንሆናል። ተመልካቾቻችን እንግዲህ ስትከታተሉት የቆያችሁት ከድሬ ቲቪ ወደ እናንተ ሲቀርብላችሁ የነበረውን የደብረ ዘይት ልዩ የበዓል ፕሮግራምን ነው። ፕሮግራሙን ወደ እናንተ በማቅረብ እኔ አብይ አለሙ ከካሜራማናችን በእምነት ጋር እንግዳችን ደግሞ ዲያቆን ፍስሐ ብርሃኑ ጋር አብረን ቆይታ አድርገናል። እንግዲህ ወንድማችን ዲያቆን ፍስሐ ብርሃኑ ዝማሬ ይዘምርልንና በዚሁ የምንሰነባበት ነው የሚሆነው። ተመልካቾቻችን በሌላ ፕሮግራም ተመልሰን እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። መልካም በዓል እንመኛለን። በከሃሊነቱ በአምላክነቱ በከሃሊነቱ በአምላክነቱ ይቅር ይለናል፣ ይታገሰናል። ይቅር ይለናል፣ ይታደገናል በቸርነቱ። ምን ይከፈለዋል? ምን ይሆን ዋጋው? ለፈጠረን ጌታ ለይቅር ባዩ የድነትን መንገድ ንስሐን የሰራ እንዳንጠፋበት ነው። ዳግም በመከራ ይቅር ይለናል፣ ይታደገናል። ይቅር ይለናል፣ ይታደገናል በቸርነቱ። የሰው ልጅ ከኃጢአት እስኪመለስ ድረስ አይቸኩልም እርሱ። መዓትን ለማድረስ ትዕግስቱ ሰፊ ነው። ስራው ረቂቅ ቸርነት ገንዘቡ ቢሰጠው አያልቅ። ይቅር ይለናል፣ ይታደገናል። ይቅር ይለናል፣ ይታደገናል በቸርነቱ። ዝማሬያችን ይቀናል።